ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። ካናዳ ዜጎቿ በአብዛኛዎቹ የኢትዮጵያ አካባቢዎች እንዳይጓዙ አስጠነቀቀች። ካናዳ ዜጎቿ በደህንነትና በጤና አደጋዎች ምክንያት በርካታ የኢትዮጵያ ክልሎችን ጉዞዎችን እንዲያስወግዱ ማስጠንቀቂያ ሰጥታለች። የዜናችን የመጀመሪያ ክፍል ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሙስሊሙን ማህበረሰብ ከትምህርት እየገፉ ነው የሚል ክስ ቀረበባቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ሙስሊሙን ከትምህርት እየገፉ ነው በሚል በይፋዊ መግለጫ ወንጅሏቸዋል። በትንታኔ እንመለከተዋለን። በርካታ የወርቅ አምራች ድርጅቶች እጅግ በጣም ዝቅተኛ አፈጻጸም እያሳዩ መሆናቸው ተመላከተ። ይህ የተነገረው በሕዝብ እንደራሴዎች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴር የ3 ወራት የሥራ አፈጻጸም ክንውን ሪፖርትን ባደመጠበት ወቅት ነው። በዝርዝር እንመለከተዋለን። ከውጭ የጸጥታው ምክር ቤት ዓለም አቀፍ ኃይል በጋዛ እንዲሰማራ የቀረበውን ዕቅድ አጸደቀ። ዕቅዱ በአሜሪካ አማካኝነት የቀረበ ሲሆን ከ15 አባል ሀገራት 13ቱ ሲያጸድቁት ሩሲያና ቻይና ድምፀ ተአቅቦ አድርገዋል። ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። በዝርዝር እንመለከታቸዋለን። በቅድሚያ ካናዳ ዜጎቿ በአብዛኛዎቹ የኢትዮጵያ አካባቢዎች እንዳይጓዙ አስጠነቀቀች። ካናዳ ዜጎቿ በደህንነትና በጤና አደጋዎች ምክንያት በርካታ የኢትዮጵያ ክልሎች ጉዞዎች እንዲያስወግዱ ማስጠንቀቂያ ሰጥታለች። ካናዳ ዜጎቿ በኢትዮጵያ ውስጥ ከፍተኛ የደህንነትና የጤና አደጋዎችን በተመለከተ አዲስ የጉዞ ማሳሰቢያ አውጥታለች ተብሏል። የጉዞ ማስጠንቀቂያው የካናዳ ዜጎች በአብዛኛዎቹ የኢትዮጵያ አካባቢዎች እንዳይጓዙ የሚያሳስብ ሲሆን አዲስ አበባ ከተማን ጨምሮ ከፍተኛ ጥንቃቄ የሚፈልግ የጸጥታ ሁኔታ መኖሩን ገልጻለች። በተለይም የጦርነት ቀጠና ወደ ሆነው የአማራ ክልል፣ በውጥረት ላይ ወደሚገኘው የትግራይ ክልል፣ ቤንሻንጉል ጉሙዝ ክልል፣ ጋምቤላ ክልል፣ ሲዳማ ክልልና በአብዛኛዎቹ የኦሮሚያ ዞኖች ካናዳ ዜጎቿ እንዳይጓዙ አሳስባለች። ካናዳ ለዜጎቿ ባወጣቸው የጉዞ ማስጠንቀቂያ አብዛኛዎቹ አዲስ አበባ ከተማ በአንጻራዊነት የተሻለ ደህንነት ያለ ቢሆንም ሁሉም ወደ ኢትዮጵያ የሚደረጉ ጉዞዎች ላይ በመረጃ ላይ የተመሰረተ ቅድመ ጥንቃቄ እንዲያደርጉ መክራለች። የካናዳ የጉዞ ማስጠንቀቂያ በተለያዩ የኢትዮጵያ ክፍሎች እየተካሄደ ባለው አሳሳቢ የደህንነት ችግር ሁኔታ ውስጥ እንደሚገኝ ገልጸዋል። በተለያዩ የሀገሪቱ አካባቢዎች በቀጠለው የእርስ በርስ ግጭትና ጦርነቶች እንዲሁም የአመፅ እንቅስቃሴ መጨመሩን ካናዳ ለዜጎች የጉዞ ማስጠንቀቂያ ባወጣችበት ወቅት ገልጻለች። ካናዳ ወደ ኢትዮጵያ የሚጓዙ ዜጎቿ በዋና ከተማዋ አዲስ አበባ ውስጥ ጭምር ከፍተኛ ጥንቃቄ እንዲያደርጉ አሳስባለች። ካናዳ ባልተለመደ ሁኔታ አዲስ አበባ ከተማን ጨምሮ የጥንቃቄ ማስጠንቀቂያ መስጠቷን ተከትሎ ምን የተለየ ነገር ተፈጠረ የሚል ጥያቄ እያስነሳ ነው። በጉዞ ማስጠንቀቂያው መሰረት ኢትዮጵያ በአሁኑ ወቅት ከፍተኛ የጸጥታ ችግርና በቅርቡ የተከሰተው የማርበርግ ቫይረስ ወረርሽኝን የመስፋፋት ስጋት መኖሩ ተጠቁሟል። ለዜጎቿ ቅድመ ማስጠንቀቂያ ማሳሰቢያ የሰጠችው ካናዳ የዘፈቀደ እንቅስቃሴዎች ለደህንነትና ለአዲሱ በሽታ ተጋላጭነት ይጨምራል ብላለች። በጉዞ ማስጠንቀቂያው ከፍተኛ የደህንነት አደጋ አለባቸው ተብለው የተጠቀሱ አካባቢዎች ነባራዊ ሁኔታ ዝርዝር ተገልጿል። ካናዳ ዜጎቿ እንዳይጓዙ ማሳሰቢያ ከሰጠችባቸው ክልሎች መካከል አንዱ በሆነው አማራ ክልል በመንግስትና በታጠቁ ኃይሎች መካከል ውጊያ መኖሩ ተጠቅሷል። ከ2 ዓመታት በላይ ለተሻገረው የመንግስትና የፋኖ ኃይሎች ውጊያ አሁንም ተባብሶ እንደቀጠለ መሆኑን የካናዳ ጉዞ ማስጠንቀቂያ ያመለክታል። የአማራ ክልሉ ጦርነት ሰብአዊ እርዳታ ለሚሹ ወገኖች ጭምር ድጋፍ ለማቅረብ አስቸጋሪ መሆኑን ግብረሰናይ ድርጅቶች ሲገልጹ እንደነበር ይታወሳል። ሌላኛው የጉዞ ማስጠንቀቂያ የወጣበት ትግራይ ክልል በተለይም በኢትዮ ኤርትራ ድንበር አካባቢዎች የጸጥታ ስጋት መኖሩን ካናዳ በጉዞ ማስጠንቀቂያዋ ጠቁማለች። በትግራይ ክልል ከዋና ከተማዋ መቀሌ እስከ ኤርትራ ድንበር አቅራቢያ ባለችው ከተማ አዲግራት አካባቢዎች የጸጥታ ሁኔታው አስተማማኝ አይደለም ተብሏል። ካናዳ በጉዞ ማስጠንቀቂያዋ ኢትዮጵያን በምታዋስናቸው የድንበር አካባቢዎች ላይ አሳሳቢ የጸጥታ ሁኔታ መኖሩን ጠቁማለች። ኢትዮጵያን ከኤርትራ፣ ከሶማሊያ፣ ከኬንያና ከደቡብ ሱዳን ጋር የሚያዋስኑ የድንበር አካባቢዎች አደገኛ ሁኔታዎች መኖራቸውን በመጥቀስ ካናዳ ዜጎቿ በድንበር አካባቢ በፍጹም እንዳይንቀሳቀሱ አሳስባለች። በተለይም በኢትዮጵያና በኤርትራ ድንበር በ10 ኪሎ ሜትር ርቀትና ከሶማሊያ ድንበር 100 ኪሎ ሜትር ርቀት ውስጥ ዜጎቿ ሁሉንም ጉዞዎች እንዲያስወግዱ አስጠንቅቃለች። በሁለቱ የኢትዮጵያ ጎረቤት ሀገራት ድንበር አካባቢዎች ድንገተኛ ግጭት የመቀስቀስና የሽብር ጥቃት የመፈጸም ዕድሉ ሰፊ ነው ተብሏል። እንዲሁም የካናዳ ዜጎች በመላ ሀገሪቱ የህዝብ ስብስቦች ባሉባቸው አካባቢዎች እንቅስቃሴ እንዳያደርጉ ተመክረዋል። በተለያዩ አካባቢዎች ያለው እንቅስቃሴ ከፖለቲካዊ ውጥረት ጋር የተያያዙ ተቃውሞዎች በፍጥነት ወደ አመጽ ሊቀየሩ እንደሚችሉ የካናዳ የጉዞ ማስጠንቀቂያ መረጃ ያስጠነቅቃል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሙስሊሙን ከትምህርት እየገፉ ነው የሚል ክስ ቀረበባቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የትምህርት ሚኒስትሩን ፕሮፌሰር ብርሃኑ ነጋን ሙስሊሙን ማህበረሰብ ከትምህርት እየገፉ ነው በሚል አዲስ ባወጣው በይፋዊ መግለጫ ወንጅሏቸዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዩኒቨርሲቲ ተማሪዎች እስከ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ የዩኒቨርሲቲ ተማሪዎችን ተቃውሞ ከስልጣን እንዲለቁ እየጠየቀ ባለበት አጋጣሚ ሙስሊሙን ከትምህርት እየገፉ ነው የሚል ከባድ ውንጀላም ቀርቦባቸዋል። በአንዳንድ የእስልምና እምነት ተከታይ ተጽዕኖ ፈጣሪዎች የተነሳው ተቃውሞ ወደ ፌዴራሉ የእስልምና ጠቅላይ ምክር ቤት አጀንዳነት አድጓል ነው የተባለው። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በጉዳዩ ላይ ዛሬ ረፋድ በሰጡት መግለጫ ለትምህርት ሚኒስትሩ ብርሃኑ ነጋ ማስጠንቀቂያ ሰጥተዋል። የምክር ቤቱ ፕሬዝዳንት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ማህበረሰብ ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ነው ያለውን ሙስሊም ተማሪዎች ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቀዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሙስሊም ተማሪዎች ባለባበሳቸው ምክንያት በተደጋጋሚ እየተፈጸመ ያለው በደል የሀገራችን ተከባብሮ የመኖር እሴት የመናድ ተግባር ነው ብለዋል። ፕሬዝዳንቱ አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ መሆኑን በማንሳት አንዱን ፈቅዶ አንዱን መከልከል እንደማይቻል ገልጸዋል። ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ ጊዜ እየተፈጸመ ያለውን በደል በትዕግስት ማሳለፉን አንስተው የሚመለከተው የመንግስት አካል አፋጣኝ መፍትሄ እንዲሰጥ ጠይቀዋል። 17 አባላት ያሉት ኮሚቴ የሙስሊም ተማሪዎች ላይ እየተፈጸመ ያለውን በደል እንዲያጣራ መቋቋሙንም ገልጸዋል። ምክር ቤቱ በመግለጫው በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የሙስሊምን መብት በእጅጉ የሚጋፉ ናቸው ብለዋል። የሙስሊሙን መብት የሚጋፉ ናቸው የተባሉ ድርጊቶች ከጊዜ ወደ ጊዜ ይሻሻላሉ ተብሎ ተስፋ ቢደረግም አልተሻሻሉም ሲል ክሱን አቅርበዋል። የእስልምና ምክር ቤቱ በትምህርት ሚኒስትሩ በኩል እየተወሰዱ ያሉ የተናጠል እርምጃዎችና የተያዙ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጥሱ ናቸው በማለት ወንጅሏቸዋል። ፕሮፌሰር ብርሃኑ ነጋን በሙስሊሙ መብት ላይ የተናጠል እርምጃዎችን የወነጀለው ምክር ቤቱ ሚኒስትሩ በተጨባጭ ከመንግስት የሚቃረን አቋም ይዘዋል ብለዋል። በሌላ በኩል የትምህርት ሚኒስትሩ ብርሃኑ ነጋ በዩኒቨርሲቲ ተማሪዎች የስልጣን ይልቀቁ ጥያቄ እየቀረበባቸው ነው። በተለያዩ ዩኒቨርሲቲዎች የተቀሰቀሰው የብሔራዊ አገልግሎት ግዴታ ተቃውሞ የትምህርት ሚኒስትሩ ላይ በማነጣጠር ከስልጣን እንዲለቁ የሚጠይቁ መፈክሮች ተሰምተዋል። ብርሃኑ ነጋ የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በቀጣይ ዓመት 2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ በአንዳንድ ዩኒቨርሲቲዎች ተማሪዎች ተቃውሞ ጀምረዋል። በተለይም በኦሮሚያ ክልል ዩኒቨርሲቲዎች በተቀሰቀሰው ተቃውሞ ዳውን ብርሃኑ የሚሉት የተቃውሞ መፈክሮች መሰማታቸውን ቦርከና በትናንቱ የዜና ሽፋን መዘገቡ ይታወሳል። በትምህርት ፖሊሲው ላይ የሚነሱ ጥያቄዎች እንደ ተቋም ሳይሆን በዋናነት ሚኒስትሩን ፕሮፌሰር ብርሃኑ ነጋ ላይ እያነጣጠሩ እየሆኑ መጥተዋል። በርካታ የወርቅ አምራች ድርጅቶች እጅግ በጣም ዝቅተኛ አፈጻጸም እያሳዩ መሆናቸውን የምክር ቤት አባላት ተናገሩ። ይህ የተነገረው የህዝብ እንደራሴዎች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ3 ወራት የሥራ ክንውን ሪፖርት ትናንት ዳር 8 ቀን 2018 ዓ.ም ከሰዓት በኋላ ባደመጠበት ወቅት ነው። የወርቅ ልማትን በተመለከተ ወደ ሥራ የገቡ የወርቅ አምራች ኩባንያዎች ለምሳሌ YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም፣ ኢዛና 84.3 ኪሎ ግራም አቅዶ 42.1 ኪሎ ግራም፣ ዙምባራ 19.17 ኪሎ ግራም አቅዶ 3.4 ኪሎ ግራም፣ ስቴላ ትሬዲንግ ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም እንዲሁም ሲዳማ 3 ኪሎ ግራም ለማግኘት አቅዶ ምንም አለማግኘቱ በፓርላማ ጥያቄ አስነስተዋል። ይህንን ተከትሎ የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ከፍተኛና አነስተኛ የወርቅ አምራች ኩባንያዎች ለውጭ ምንዛሬ ግኝት ድርሻቸው ከፍተኛ እንደሆነ ጠቁሞ ይሁን እንጂ ወደ ስራ የገቡ የበርካታ ወርቅ አምራች ኩባንያዎች አፈጻጸም እጅግ ዝቅተኛ ነው ሲልም ተችቷል። ኩባንያዎቹ ለምን የቅዳቸውን ያህል መፈጸም እንዳልቻሉ ቋሚ ኮሚቴው የማዕድን ሚኒስቴርን ጠይቋል። ለጥያቄው ማብራሪያ የሰጡት ሚኒስትሩ ኢንጂነር ሀብታሙ ተገኝ እነዚህ ወደ ስራ የገቡ አምራቾች የየራሳቸው ችግር ያለባቸው መሆናቸውን አስረድተዋል። ለምሳሌ ኢዛና የተባለው አምራች ከዚህ በፊት ችግር የነበረበት እንደነበር ጠቅሰው አሁን ጥገና ተደርጎለት ለማምረት እየሞከረ ነው ብለዋል። ኩባንያው የኃይል ጨምሮ በርካታ ሲሉ የገለጹትና ያልዘረዘሩ ችግር እንደነበረበትም ሚኒስትሩ ጠቁመዋል። ነገር ግን የምክር ቤት አባላት ባነሱት ጥያቄና አስተያየት የማዕድን ዘርፉ ለኢትዮጵያ የሚጠበቅበትን እያደረገ አይደለም ሲሉ ተችተዋል። በመሃል የሚስተዋሉ የአሰራር ክፍተቶች በዘርፉ ላይ ከፍተኛ ጉዳት እያደረሱ ነው ብለዋል። በዋናነት የተነሳው ደግሞ
በዘርፉ ላይ የተሰማሩት ኩባንያዎች አግባብ ባለው መንገድ በተአማኒነት ገበያው ላይ ተሳትፎ እያደረጉ አይደለም በሚል ነው። ከውጭ የጸጥታው ምክር ቤት ዓለም አቀፍ ኃይል በጋዛ እንዲሰማራ የቀረበውን እቅድ አጸደቀ። እቅዱ በአሜሪካ አማካኝነት የቀረበ ሲሆን ከ15 አባላት 13ቱ ሲያጸድቁት ሩሲያና ቻይና ድምፀ ተአቅቦ አድርገዋል ተብሏል። በተባበሩት መንግስታት ድርጅት የሚመራው ዓለም አቀፍ የሰላም አስከባሪ ኃይል ከወራት በኋላ በጋዛ እንደሚሰማራ ይጠበቃል ሲል ራዲዮ ፍሪ ኤዥያ ዘግቧል። የትራምፕ የጋዛ ዕቅድ የተባበሩት መንግስታት የጸጥታው ምክር ቤት ድጋፍን አግኝቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጋዛ ያቀረቡትን ባለ 20 ነጥብ ዕቅድ የሚደግፍ የአሜሪካን ረቂቅ ውሳኔ አጽድቆታል። በዕቅዱ ውስጥ ዓለም አቀፍ የሚያረጋጋ ኃይል ወይም አይኤስኤፍ መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ ሀገራት አስተዋጽኦ ለማድረግ ሐሳብ አቅርበዋል። ከነዚህም ሀገራት መካከል ራሷን አሜሪካን ጨምሮ አንዳንድ የአውሮፓ ሀገራትና የአረብ ሀገራት ኃይሎች እንደሚገኙበት ተገልጸዋል። ይህ ውሳኔ ዩናይትድ ኪንግደም፣ ፈረንሳይና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሐሳቡን የሚቃወም ድምፅ የሰጡ ሀገራት ግን አልነበሩም። ሩሲያና ቻይና ግን በውሳኔው ላይ ድምፅ ከመስጠት ተቆጥበዋል። ይህንን ውሳኔ መቀበል የተኩስ አቁም ስምምነቱ ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ፖርቹጋላዊው ዲፕሎማት አንቶኒዮ ጉተሬዝ ተናግረዋል። ሐማስ ውሳኔው የፍልስጤማውያንን መብቶችና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከጸደቀ በኋላ በቴሌግራም ላይ ሐማስ እቅዱ ህዝባችንን የሚቃወመውን በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደርን ያስገድዳል ብሏል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጥቶ መመደብ፣ ትግሉን ትጥቅ ማስፈታት፣ ገለልተኛነቱን ማስወገድና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲልም አክለዋል። በውሳኔው መሰረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፉ ኃይል ከእስራኤልና ከግብጽ ጋር በመሆን አዲስ ከተመለመለና ከሰለጠነ የፍልስጤም የፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል። እስካሁን ድረስ በጋዛ ያለ የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልዝ ለምክር ቤቱ እንደተናገሩት ከሆነ በጋዛ ይሰማራል የተባለው ዓለም አቀፍ የሚያረጋጋ ኃይል አካባቢውን በማስጠበቅ የጋዛን ወታደራዊ ኃይል የማስወገድ፣ የሽብር መሠረተ ልማትን የማፍረስ፣ የጦር መሳሪያዎችን የማውጣትና የፍልስጤም ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት ተሰጥቶታል ብለዋል። የጸጥታው ምክር ቤት የፍልስጤም የሰለጠኑ ባለሙያዎችን ከፖለቲካ ነጻ የሆነ ኮሚቴ አስተዳደርን የሚቆጣጠርና የጋዛን መልሶ ግንባታና ሰብአዊ እርዳታ አቅርቦትን የሚቆጣጠር የሰላም ቦርድ የተባለ ሽግግር አስተዳደር አካል እንዲፈጠር አጽድቋል። በውሳኔው መሰረት ከ2 ዓመታት የጦርነት ጊዜ በኋላ ጋዛን መልሶ ለመገንባት የሚደረገው የገንዘብ ድጋፍ የሚመጣው በዓለም ባንክ ከሚደገፍ የትረስት ፈንድ ነው። በውሳኔው መሰረት ዓለም አቀፍ የሚያረጋጋ ኃይልና የሰላም ቦርድ ከፍልስጤም ኮሚቴና ከፖሊስ ኃይል ጋር አብረው ይሰራሉ። ትራምፕ የጸጥታው ምክር ቤቱን ውሳኔ ታሪካዊ ሲሉ ጠርተውታል። ለሰላም ቦርዱም እውቅናና ድጋፍ ለማድረግ የሚያስችል መንገድ ነው ብለዋል። የመጨረሻው አባላትም በቅርቡ ይፋ ይደረጋሉ ተብሏል። ሊቀመንበሩ ራሳቸው ዶናልድ ትራምፕ እንደሚሆኑም ይጠበቃል። ትራምፕ ይህ በተባበሩት መንግስታት ድርጅት ታሪክ ውስጥ ከተላለፉት ታላላቅ ውሳኔዎች አንዱ ሆኖ ይቆጠራል፣ በመላው ዓለም ተጨማሪ ሰላምን ያመጣል ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከቀደሙት ረቂቆች በተለየ ውሳኔው ወደ ፍልስጤም የራስን ዕድል በራስ የመወሰንና የሀገርነት አስተማማኝ መንገድን ያመለክታል። እስራኤል የፍልስጤም ሀገር መሆኑን አጥብቃ ትቃወማለች። ይህ ወደፊት ግዛትነት በሚወስደው መንገድ ላይ ትልቅ እንቅፋት ነው ትላለች። ቁልፍ የአረብ ሀገራት ደግሞ የውሳኔውን አርቃቂዎች የፍልስጤም የራስን ዕድል በራስ የመወሰን በጽሑፍ ውስጥ እንዲካተቱ ጫና አድርገውባቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ውሳኔው ወደ ተጨባጭና በአስቸኳይ ወደ መሬት ላይ ወደሚወርዱ እርምጃዎች መተርጎምና የሁለት ሀገራት መፍትሄን ለማሳካት የፖለቲካ ሂደት ማምጣት እንዳለበት አጽንኦት ሰጥተዋል። አሜሪካ የፍልስጤም ባለስልጣናት ግብፅን፣ ሳውዲ አረቢያና ቱርክን ጨምሮ በርካታ አረብና ሙስሊም አብላጫ ሀገራት ውሳኔው በፍጥነት ተግባራዊ እንዲሆን ጥሪ አቅርበዋል። የፍልስጤም ባለስልጣናት በሰጡት መግለጫ የውሳኔው ውሎች በአፋጣኝና ወዲያውኑ መተግበር እንዳለባቸው አስታውቀዋል። በፍልስጤም ባለስልጣናትና ሌሎች 8 የአረብና ሙስሊም ሀገራት ድጋፍ ስላደረጉ ሩሲያና ቻይና ድምፅን በድምፅ የመሻር አማራጮችን አልተጠቀሙም። ነገር ግን ውሳኔውን ከማጽደቅ ታቅበዋል ተብሏል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። በዛሬው ዕለት አንድ አሜሪካ ዶላር 150 ብር ከ52 ሳንቲም እየተገዛ 153 ብር ከ53 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 194 ብር ከ1 ሳንቲም እየተገዛ
197 ብር ከ89 ሳንቲም እየተሸጠ ነው። 1 ዩሮ 174 ብር ከ23 ሳንቲም እየተገዛ 177 ብር ከ72 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 184 ብር ከ48 ሳንቲም እየተገዛ 188 ብር ከ17 ሳንቲም እየተሸጠ ይገኛል። አንድ የኩዌት ዲናር 481 ብር ከ10 ሳንቲም እየተገዛ 490 ብር ከ72 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን 20 ብር ከ75 ሳንቲም እየተገዛ 21 ብር ከ16 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ98 ሳንቲም እየተገዛ 41 ብር ከ80 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 40 ብር ከ13 ሳንቲም እየተገዛ 40 ብር ከ93 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን ተጠናቀቁ። ጤና ይስጥልን።